መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር ይመስገን። የእግዚአብሔርን ስም እንባርካለን። ዛሬ ደግሞ ሚስትን ያገኘ በረከትን አገኘ የሚለውን የእግዚአብሔርን ቃል ምሳሌ 18:22ን በጥልቀት እንመለከታለን። ሚስትን ያገኘ በረከትን አገኘ። እግዚአብሔር ይባረክ። እንግዲህ በመጀመሪያ በታላቅ ተስፋ፣ በታላቅ ደስታ፣ በትልቅ ሰርግ ደስ ብሎን ስንጋባ ብዙ ተስፋ አድርገን ነው ወደ ትዳር ውስጥ የምንገባውና ከዛ በኋላ ግን ያለን ኤክስፔክቴሽን እና የሚገጥመን ሪያሊቲ አንዳንድ ጊዜ ይጋጫል። በአእምሯችን የሳልነው ነገር በሪያሊቲ እንደምጠበቅነው ሳይሆን ሲቀር መንገጫገጭ ይኖራል። እኔም በዛ መንገጫገጭ ውስጥ ወደ 5 ዓመት አሳልፌያለሁ። ነገር ግን እግዚአብሔር ቃሉን ሲሰጥ እውነትን ነው የሰጠንና ቶሎ ብለን ነቅተን ወደ እግዚአብሔር ሐሳብ ስንመለስ ነገሩ ሌላ ነው። እግዚአብሔር የሚለው በእኔ አእምሮ ውስጥ ያለውን ነገር የምታደርግ፣ እኔ የምለውን እሺ የምትል፣ እኔ ወደምለው የምትሄድ፣ በእኔ አእምሮ በእኔ ስዕል የተሳለች ሚስት አይደለም ሊሰጠኝ ያሰበው ወይንም ለማናችንም ሊሰጥ የሚያስበው። ልጁን ስናገባ፣ የእግዚአብሔርን ልጅ ስናገባ እግዚአብሔር ሚስት ሲሰጠን በረከትን ነው የሰጠን። ያ በረከት ምን ማለት ነው? ጥሩ ሚስት አይደለችም በረከት። እኔን እሺ የምትል አይደለችም ያለው። ቆንጆ የሆነች ሚስት ያገባ በረከትን አገኘ አላለም። የምትታዘዝ አላለም። ኳሊፊኬሽን አልሰጠም። the only qualification ሚስት መሆኗ ነው። ሚስት ያገኘ በረከት አገኘ ይላል። እግዚአብሔር ልጁን ሰጥቶን የእግዚአብሔርን ልጅ በጌታ እህቴ የሆነችውን ሚስት አድርጎ ሲሰጠኝ በረከት ሰጠኝ ማለት ደረጃ ላይ ስንደርስ ብዙ እንፈታለን። በረከት ማለት ምን ማለት ነው? በረከት ማለት አቅም ነው። በመንፈሳዊ በረከት ሁሉ ባረከን ይላል እና መንፈሳዊ በረከት ሁሉ የት አለ? በሕይወቴ ውስጥ በሙላት ተገልጧል ወይ ልንል እንችላለን። አንድ ሰው በባንክ አካውንታችን ውስጥ ብዙ ብር ያስገባል። ብር አለ ወይ ስንባል፣ አዎ በአካውንቴ ውስጥ የሚያስፈልገኝ ብር አለ ብለን እንናገራለን። ያ ነው በረከት። ያንን መግለጥ፣ ከዛ ባንክ ውስጥ ያንን ገንዘብ አውጥቶ ግሮሰሪ ሄዶ ገዝቶ መጠቀም፣ እሱ መግለጥ ነው። የእግዚአብሔር ቃል በመንፈሳዊ በረከት ሁሉ ባረከን ሲል ፖቴንሻሉን፣ አቅሙን ገጥሞብናል። በእኛ ውስጥ መንፈስ ቅዱስን ሲያስቀምጥ ከነ ሙሉ ክብሩ መንፈሳዊ በረከቶችን ሁሉ ሪያላይዝ ማድረግ በምንችልበት አቅም አስቀምጦናል ማለት ነው። ሚስት ያገኘ በረከት አገኘ ሲል ለሕይወታችን ለዓላማው የሚሆነውን ነገር ሊያስፈጽም የሚያስችል አቅም ውስጥ ከቶናል። ሚስት ያገባን ቀን፣ ሚስት ያለን ጊዜ ያኔ ያ በረከት ተሰጠን ማለት ነው። ስህተቱ ታዲያ ምን ላይ ነው? ስህተቱ ሚስቴ በረከቴ ናት ለማለት ያንን የምለው በእርሷ ፐርፎርማንስ ላይ ስመሰርት ነው። ይህንን ካደረገች በረከቴ ናት፣ እንደዚህ ከሆነ ደግሞ ውጋት ናት የምለው እኔ ነኝ። ይህንን በምንልበት ጊዜ ከእግዚአብሔር ሐሳብ ወጥተን እኛ ፈራጅ ሆነናል ማለት ነው። በእኛ አእምሮ ውስጥ የፈጠርነው ሕይወት ነው ማለት ነው። እግዚአብሔር ወደ ትዳር ውስጥ ሲያስገባን ልጆቹን ወንድ ልጅና ሴት ልጁን ሲያጋባ ካሁን በኋላ 2 አይደላችሁም 1 ሥጋ ናችሁ ብሎ
ሚስጥሩን በመንፈሳዊ በክርስቶስና በቤተ ክርስቲያኑ በኩል ሲገልጥልን ሰሪው ራሱ መንፈስ ቅዱስ እንደሆነ ማስተዋል አለብን። ስለዚህ ሚስት ስትሰጠኝ እኔ ያልኩትን እኮ መሆን የለባትም፣ እኔ ባልኩበት መንገድ የምትሄድ እኔ በምለው መንገድ የምትሰራ ሳትሆን በረከት ናት። በረከት የሚያሰኘው የእርሷ ፐርፎርማንስና ስራ ሳይሆን በዚህ ሚስት በተባለ ነገር ውስጥ የሚገለጠው ቸርነቱና በጎነቱ ነው ማለት ነው። ከእርሷ ሁኔታ ጋር ባልተያያዘ ሁኔታ በእርሷ ከፍና ዝቅ ማለት ባልተገናኘ ሁኔታ ሚስት በረከት ናት ስንል የሚሆን አዲስ ነገር አለ። እርሷን ስንለቅ፣ ሚስታችንን ስንለቅ ፐርፎርም ማድረግ የለብሽም፣ ምንም እርን ለማድረግ የኔን ፍቅር መጣጣር የለብሽም፣ እንዲሁ በረከት ነሽ፣ ወደ ሕይወቴ መተሽ ሚስቴ መሆንሽ ያ በረከት ነው። የአንቺ ፕሬዘንስ በረከት ነው። የአንቺ በእኔ ውስጥ መግባት በረከት ነው። አካሌ ስጋዬ መሆንሽ በረከት ነው። አንድ ስጋ ሆነን መገለጣችን በረከት ነው። ምንም ማድረግ የለብሽም ስንል ከእርሷ መጠበቅ ስናቆም ሌላ ነገር ይከሰታል። የእግዚአብሔር ቃል ሚስትን ያገኘ በረከትን አገኘ ብሎ አያቆምም። ይህንን ስንቀበል ከዛ ቀጥሎ የእግዚአብሔር ቃል ምን ይላል? ከእግዚአብሔር ሞገስን ይቀበላል ይላል። ከእግዚአብሔር ሞገስን ይቀበላል። ከሚስታችን ልንቀበል የምንፈልገውን ነገር ትተን እግዚአብሔር የሰጠንን ነገር አክብረን በረከታችን አርገን አንኮንዲሽናል አጋፔ ላቭ በእግዚአብሔር ችሎታ በተወደድንበት ፍቅር ስንወዳት ከእግዚአብሔር ሞገስን ይቀበላል፣ ፌቨርን ይቀበላል። ምንድን ነው ይሄ የሚሰራው? ይሄ ሞገስ ምን ያመጣል ብንል ይሄ ሞገስ የተሰጠውን በረከት ዲፖዚት የሆነውን በረከት ማኒፌስት የማድረግ አቅም አለው። የእግዚአብሔር በሚሰጠን ሞገስ የተሰጠን በረከት ይገለጣል። እግዚአብሔር ሚስትን ሲሰጠን ከእርሷ ጋር የሚመጣ ሌላ ፓኬጅ አለ። ያም ሞገስ ነው። ከእግዚአብሔር ያንን ሞገስ የምንቀበለው ሚስታችንን በረከቴ ነሽ ብለን ሪሊዝ ስናደርግ ነው። በእውነተኛ ፍቅር ሪሊዝ ስናደርግ ነው። በክርስቶስ ኢየሱስ ፍቅር ውስጥ ስንሆን በእውነት የእግዚአብሔር ፍቅር እኛ ውስጥ የሚፈስ ከሆነ we have only one opportunity፣ አንድ እድል አለን። 24/7 በአንድ ጣሪያ ውስጥ በመሆን ያንን ፍቅር ማስተላለፍ የምንችልበት አንድ አሸንዳ፣ አንድ እድል ተሰጥቶናል። ያም ሚስት ናት። ስለዚህ የእግዚአብሔር ቃል ምን ይላል? ሚስቶቻችሁን እንደ ገዛ ሥጋዎቻችሁ ውደዱ፣ ሚስቱን የሚወድ ራሱን ይወዳል ይላል። ምን ማለት ነው? ሚስቶቻችሁን የምትወዱት ደግሞ ክርስቶስ ኢየሱስ ቤተ ክርስቲያንን ራሱን አሳልፎ በመስጠት እንደወደዳት፣ ራሱን ትቶ እሱ ሞቶ ሕይወቱን ሰጥቶ እሷ እንድትኖር፣ እሷ እንድትቀደስ፣ እሷ እንድትከብር ለቤተ ክርስቲያን ብሎ ራሱን አሳልፎ በመስጠት ነው የወደዳት። በዛ ውስጥ ግን በመጨረሻ ቤተ ክርስቲያን በፍቅር ተነሳስታ ክርስቶስን ወደደች። ይህንን ሞዴል የሰጠን በዓላማ ነው ጌታ ያንን ዓላማ የሰጠን ሚስቶቻችንን እንደገዛ ስጋችን ሲል ራሳችንን አሳልፈን that means ያለምንም ፐርፎርማንስ በማንነታቸው ወደን ሪሊዝ አርገን እኔ የምፈልገው ነገር ቀርቶ ለኔ መኖር ትቼ ሪሊዝ አርጌ በዛ ፍቅር ውስጥ በምናልፍበት ጊዜ እግዚአብሔር ምን ይላል? ያ ነው እውነተኛ ራስን መውደድ እያለ ነው። እኛም ይመስለን
ራሴን ስለምወድ ሚስቴ እንዲህ ማድረግ አለባት እያልኩኝ አምቧጓሮ ፈጥሬ በጥል ውስጥ ገብቼ ሁሉንም ሉዝ አረጋለሁ። ነገር ግን እግዚአብሔር የሚለኝ ራስን አሳልፈ ስጥ፣ ተው ራስህን። በረከትን ከፐርፎርማንስ ጋር አታገናኝ። የተሰጠህ ሙሉ ነው። የተሰጠህ በረከት ነው። የተሰጠህ ከእግዚአብሔር የተሰጠ በረከት ሙሉ ነውና ራስን አሳልፈ ሰጥተህ ትተህ ውደድ ነው የሚለው የእግዚአብሔር ቃል። ይህንን በምናደርግበት ጊዜ እግዚአብሔር በሞገሱ፣ በጸጋው፣ በመንፈስ ቅዱሱ ራሳችንን እናገኘዋለን። at the end of the day ሚስቴን በመውደዴ ራሴን እንደወደድኩኝ ነው። የእግዚአብሔር ዓላማት መታ፣ የእግዚአብሔር ፐርፐስ ተሳካ። ያኔ ራሴን በእውነትም ወድጃለሁ። የራሴ መውደድ እውነተኛነት የተገለጠው ሚስቴን በመውደድ ውስጥ ነው። ሉዝ ያደረግን ይመስለናል፣ የተሸነፍን ይመስለናል። ነገር ግን መጨረሻ ላይ ተመልሶ ወደኛ ፍቅር ያመጣዋል። የፍቅር ነገር ትራንዛክሽናል አይደለም። እንዲህ ስለሆነ እንዲህ ነው አይባልም። በነፃ በፍቅር ሪሊዝድ ሆነን በእግዚአብሔር ቸርነት ስንወድ ያ ፍቅር በነፃ ሪሊዝድ ሆኖ ወደኛ ተመልሶ ይመጣል። እግዚአብሔር ይህንን ስለሚያስብ፣ ይህንን ማድረግ ስለፈለገ ባልን ሚስትህን ውደድ አለ። ልክ ክርስቶስ ኢየሱስ ራሱን አሳልፎ ሰጥቶ ዛሬ ቤተ ክርስቲያን የኢየሱስ ሙሽራ ሆና እንድትገለጥ አቅም የሰጠው ይሄ ጸጋ ለትዳርም ተገልጧል። ኢየሱስ ክርስቶስ ይህንን ጸጋ ሪያላይዝ ሊያደርግ እንዲችል፣ ወደ ሥራ ማምጣት እንዲችል ወንድሞችን በረከት ነው የሰጠዋችሁና ውደዱ ሚስቶቻችሁን ይለናል። ከእሷ አትጠብቅ፣ እኔ ሞገስን እሰጥሃለሁ፣ ከእሷ ምንም አትጠብቅ፣ በረከቴን በልና ውደድ። እኔ በምሰጥህ ሞገስ እግዚአብሔር ወዳሰበልን አንድ ልብ፣ አንድ ዓላማ፣ አንድ ፐርፐዝ ኖሮን የእግዚአብሔርን ክብር እንገልጣለን። እግዚአብሔር በዚህ ነገር ጸጋውን ያብዛልን። በኢየሱስ ስም አሜን።